ሰላም ጤና ይስጥልን። ዛሬ የመጣሁበት ዋናው ምክንያት ምክክር ኢትዮጵያ መከረች ይሉናል። በምክክሩ ቦታ ያሉትን ሰዎች በምናይበት ሰዓት እንኳን ህገ መንግስትን ለማጽደቅና የህገ መንግስት ትርጉሙ ሊገባቸው ይቅርና የብሔር ብሔረሰቦች በዓል ነው የሚመስለው። ምናልባት እጃቸው ሊሆን የሚናገረው ካልሆነ በስተቀር አንደበታቸው ወጥተው ስለ ህገ መንግስት ሊያወሩበት የሚችሉት ግንዛቤ የሌላቸው ሰዎች 4000 ሰው ምስለኔው ሰብስቦ ኢትዮጵያ መከረች ይላል። እነሱ በጎጃም ምጽአት እየፈጠረ በቀን 28 29 ድሮን የተለያየ መካናይዝድ ጦር መነኮሳት ሳይቀሩ እየጨፈጨፈ ኢትዮጵያ መከረች ይላል። እዚህ አዲስ አበባ ተቀምጦ በጣም ከሚያሳዝነው ነገር አንጻር ለመጀመሪያ ቅድሚያ የሰጡት ድሬዳዋንና አዲስ አበባን ምክንያቱ ምንድን ነው ብለን እንጠይቅ እስኪ። ሃንድል ማድረግ የፈለገው ያችን አዲስ አበባ ናት። ቀድሞም ተናግሮታል። አዲስ አበባ የኦሮሞ ጠላ አለበት ብሏል። ድሬዳዋ የኦሮሞ ናት ብሏል። አሁን ህገ መንግስቱን አጽድቆ ሲመጣ ለመጀመሪያ ጊዜ አጀንዳ ያደረጋቸው በአራት አንቀጽ አዲስ አበባ ነው፣ ድሬዳዋ ነው፣ የኦሮሞ ክልሎችን ነው። የኦሮሞ ክልል የኦሮሞ ጥቅም በአዲስ አበባ መጠበቅ አለበት ይላል። ቋንቋው ስንት ጥያቄ አለ? ጥያቄ ዓለም ዞረዋል አይደለ? እነዚህ ትላልቅ ሰዎች ስለሆኑ ስብና መግፈፍ ስለማልፈልግ ብቻ ነው። ነውር ይክበዳቸው። ዘር ይጠይቃቸዋል ነገ ተነገ ወዲያ። በትምህርትም የገፉ ናቸው፣ በእድሜም የገፉ ናቸው። ማህበራዊ ህይወቱን ያውቁታል። እንደዚህ አይነት አጸያፊ ስርዓት ጋር ተደርበው ኢትዮጵያ መከረች የሚለውን ትንታኔ ሲሰጡን ትንሽ ለህሊናቸው አይከብዳቸውም? እንምጣ በአዲስ አበባ ላይ የተወሰነው ሌላው ህብረተሰብ አዲስ አበባ ውስጥ ያለው ህብረተሰብ እኛው ተወልደን አድገንበታል። እናቴም አባቴም ተወልደው ያደጉት አዲስ አበባ ነው። የአዲስ አበባነቴ ማንነት ሊገለጽ የሚችልበት ተወልደው ባደኩበት ህይወት ነው አይደለም እንዴ? ነገር ግን በዛ ቦታ ላይ ተቀጣይ የጥቅም ተካፋይ እያንዳንዱ ኔክስት የሚመጣውን ነገር ማየት ትችላላችሁ። የምናያቸው የተለያዩ ቦታዎች ለምሳሌ ያክል መውሰድ እንችላለን። የተለያዩ ስሞች አሉ አዲስ አበባ ውስጥ ቀስ በቀስ እየቀየሩት ነው። በተለየ ቋንቋ አዲስ አበባ ራሱ መብት አጥቷል፣ ራሱን አጥቷል፣ ህሊናውን አጥቷል፣ ግራ ተጋብቷል። ወስደው ጠረፍ ጥለውታል። ቦሌ አራብሳ በረቁ ሚሳ ምናምን ይባላል ነው ወይ ደህና ባዳይ ስለማንነቱ እንኳን ሊጠይቅ የሚችልበት ምንም አይነት ሁኔታ የለም። በመጀመሪያ ጊዜ መጥተው ምክክር ኮሚሽን ብለው ደግሞ ኢትዮጵያ መከረች ይላል። እዛ በድሮን በምናምን እየጨፈጨፈ ህዝቡ ምክክር መደረግ የሚገባ የምክክር ዋናው አላማ ምንድነው ብለን መጠየቅ እኮ የሚገባን እኮ እያንዳንዱ ህብረተሰብ ነው። መምከር የሚችለው እያንዳንዱ ኢትዮጵያ የሆነ ኤሊት ነው፣ ምሁር ነው። እነዚህ የባህል የሀገር የባህሎች ምናምን ነገር ነው የሚመስለው እኮ። ድምጻቸው እጃቸው ብቻ ነው እኮ፣ ማጨብጨብ ብቻ እኮ ነው። ምክክር ምንድን ነው ወይም ህገ መንግስት ምንድን ነው ተብሎ ቢጠየቁ እንኳን ምላሽ የማይሰጡ ሰዎችን ሰብስቦ ነው 4000 እኮ ኢትዮጵያ እየመከረች ነው የሚለን። እቺ በስንት ዓለም የኮራች ህገ መንግስቷ ራሷን አጽድቃ የምትኖር በዓለም የተከበረችን ሀገር እኮ አረከሳት፣ ጣላት። ዝንተ ዓለም ከዚህ በኋላ ኢቭን አጠገባችን ያሉ ጎረቤቶች ራሳቸው እኮ ንቀውናል፣ ለጦርነት እየተዘጋጁ ነው ግራና ቀን። እሱን የራሱን ስልጣን ለማቆየት የኢትዮጵያውያን ወይም የኢትዮጵያዊነት ደግሞ በጣም ከሚያሳዝነው ነገር ማጭበርበርና ማታለል ሲፈልግ ኢትዮጵያ የምትለውን ስም አንስቶ ይመጣል።
ምንም ኢትዮጵያዊነት ፍላጎትም ስሜቱም እምነቱም ምንም ነገር በህሊና ውስጥ የለም። ሌተን ከሚናገራቸው እኮ ነገሮች ማንሳት የምንችለው ነገር እኮ አለ። ከአንዱ ብሔር እያጋጨ የራሱን መቀመጫ ማጽናት የሚፈልጉ ውርጋጥ እኮ ስለ ኢትዮጵያዊነት ቅንጣት የምታክል እምነትም ፍላጎትም የለው። ስለ እውነት ለመናገር ይህን ሰው እንዴት አድርገን ነው አምነን? እኔ በጣም የሚያሳዝኑ ተከታዮች ሆዳሞቹ ኦኬ በጥቅም ነው ይሄ ዝም ብሎ ሀገር ሊያጠፋት ግራና ቀኝ ወጥሮ ለጥፋት የሚያዘጋጅ ሰው ኢትዮጵያ ከዚህ ዓመት በኋላ ትበለጽጋለች፣ ብልጽግና ከዚህ በኋላ አፍሪካ እንበጃለን ይላል። ሲፈልግ ይወጣል። ውሸትን ራሱ ተጠምቆ ወጥቶ ሲወለድ ራሱ ውሸት የተወለደ አይነት ጥሩ ለመልስ እኮ የሚልከው ሽመልስ አብዲሳ ነው። እሱ ኢትዮጵያ ሽመልስ አብዲሳ በጣም ነው ይነግራል። ትናንት ወጥቶ ኢትዮጵያ የነበረው አብይ አህመድ ሽመልስ ዛሬ ወጥቶ ኦሮሚያ ከምንም በላይ ራሷን ታስጠብቃለች፣ ድንበራቸውን ይሰፋል ይላል። እሱ ህዝቡን ያታልላል። ይሄኛው ደግሞ ይወጣና ሁለቱን ይነግራል። መልዕክት አስተላልፎ እኮ ነው የሚነግሩ እያንዳንዱ ነገር ያለምንም እኮ አይደለም እኮ። አሁን ያኛው ባለስልጣን ነው ግን መልስ ስለላከው ምንም መልስ የለም፣ ምላሽ የለም። ይህን ያህል ህዝብ በየቀኑ እየተጨፈጨፈ ምክክር መደረግ የሚገባው እነዚህ ካመፁ ኃይሎች ጋር ነው እንጂ እንዴት ሆኖ ነው ይሄ ጨሌ ምናምን የባህል ስለብሶ የመጡ አሮጊቶች 4,000 ሰብስቦ አዳራሽ አስገብቶ ኢትዮጵያ እየበቀለች ነው የሚለን? እንደው ምንም አይነት ድንቁርና ምናምን ተጽዕኖናል። ስለ ምክክር ህይወት የምናውቀው ነገር የለም። በጣም የሚያሳዝን ነገር እኮ ነው። በጣም የሚያሳዝን ነገር ነው። እውነትን ለመናገር ይሄ ሰውዬ እየወሰደን ያለው መንገድ ምን እንደሆነ መረዳት አልቻልንም። ወደ ዋናው ምክንያት ልምጣ። ለመጀመሪያ ጊዜ 4 ዓመት የፈጀ ምክክር ህይወት ነው። በ3 ቀን ውስጥ ግን ሮጦ የመጣው በአዲስ አበባና በድሬዳዋ ነው። አዲስ አበባ ለኦሮሞ ልዩ ጥቅም አለ፣ ድሬዳዋ የኦሮሞ ናት አለ። ከዛስ ወሎን ወስዶ ባቲን ቀርሰ ምናምን የኦሮሞ ናት ደፍና። አሁን እኮ ሽመልስ አብዲሳ ወጥቶ እንደተናገረው እኮ ኦልሬዲ ድንበር አስፍቶ ወይም አዲስ አበባን ጠቅልሎ የኦሮሞ አድርጎ አብይ ነግሶ የሚኖርባት አዲስ አበባ ትኖራለች ተብሎ ነው የሚገመተው። ይህን ያክል ግንዛቤ ውጭ የሆነ ሰው የእሱ ተከታዮች ጭምር የምክክር ኮሚሽን የሚባሉ አሁን እነሱ መስረፍ ለህሊና ይከብዳል። አንድ በእድሜ የገፉ ናቸው፣ 2 በእውቀት የገፉ ናቸው። ተስኗቸው ነው ይሄን ነገር ማወቅ መገንዘብ አቅቷቸው ነው አይደለም። በጥቅም ታውረዋል። 4 ዓመት ኦል ኦፍ ዘ ወርልድ እየተሽከረከሩ ጥሩ ህይወት ኖረዋል። በጣም የሚያሳዝነኝ እኮ ህሊናውን እውቀቱን በሆዱ የሚሸጥ ምሁር ያለባት አገር ብትኖር ኢትዮጵያ ናት። እነሱ አጀንዳ ሰው ይሰጡታል እንጂ እሱ አጀንዳ ሰጥቷቸው እዚህ ቦታ ሄድ ብሎ በብር ይገዛዋል እንዴ? ምሁሩ የሚያሳዝን እኮ ነው። በጣም ኢትዮጵያ እኮ ማፈሪያ የሆነችበት ኢትዮጵያ በዓለም ደረጃ የውጭ ድንበር አስከባሪ ሆና በኖረችበት ህይወት በአሁኑ ሰዓት እኮ በሱዳን ውሰደው፣ በሶማሌ ውሰደው፣ በግራ ቀኝ በጅቡቲ ትንሽ ሀገር ጠላት ያፈራልን ሰው እኮ ነው። ሁሉም ለውጊያ ነው የሚፈልጉት። አሁን የሚወጉት እኮ እሱን አይደለም ያን ህዝብ ነው፣ ምስኪን ህዝብ።
በቀን 1000 ወጣት አለን ወታደርነት ማሰልጠን እንችላለን። እሱ ዘር እንደ ችግኝ ተክለዋለሁ እንዳለ የተከለው ወጣት ነው እሱ ወስዶ የሚማግደው የእሱን ስልጣን ለማስጠበቅ። እንዴት አይነት ነገር ነው ሰዎች? ይህ ለግንዛቤ ለህሊና የሚከብድ ነገር እኮ ነው እየሰማን ያለ ነው። ኦኬ እንምጣ ወደ ዋናው ምክንያት። አሁን አዲስ አበባን ምን ሊያደርጋት ነው? ራስ ገዝ ነበረች የሚባለው ራስ ገዝ። አሁን ለምሳሌ ያክል እንደ ድሬዳዋን የኦሮሞ ናት ሲል ነበራል፣ ራስ ገዝ ነበረች። አዲስ አበባ ግን የስርዓቱ መቀመጫ የሁሉም ሀገር ዋና ከተማ ናት እንጂ በአንድ ክልል ጥገኝነት መኖር የምትችል ከተማ አይደለችም። አዲስ አበባ ተወልደን እስካሁን ጊዜ ድረስ አዲስ አበባ ራሷን የቻለች መስተዳድር ናት። ምን ማድረግ ፈልጎ ነው የሚለውን ነገር እኮ አሁን አንስተን ብንናገር ይሄ ሰው ማድረግ የፈለገው ምን እንደሆነ ታውቃላችሁ? ዙሪያውን ከቦታል። ያችን የከበባትን ቦታ ራሱን አስተካክሎ ዝንተ ዓለም አሁን ወደ ፕሬዚዳንት ህይወት ራን እያደረገ ነው አይደል? ራሱን አንደ ኦሮሞ ነኝ ኦሮሞ ህዝብ መጣብህ ይላል። አሁን ይሄ ለኦሮሞ ክልል ነው ብሎ ካልሏል። ያንን ህዝብ ኦርጋናይዝ አድርጎ ህዝቡን እርስ በርስ ሊያፋጨውና ሊያጋድለው ወይም እንደ ሲሪያ እንደ ላይቤሪያ ሊያደርገን ካልሆነ በስተቀር እንደዚህ አይነት ታሪክ በምድር ላይ ተሰምቶም ታይቶም አይታወቅም። እንውሰድ ድሬዳዋ፣ ስንት አይነት ብሔረሰብ ነው ያለው? በተለያየ በኢኮኖሚ በንግድ በማህበራዊ ህይወትም በምናምን ተመሰቃቅሎ እዛ ሄዶ ቆይቶ ኖሮ የትውልድ ያየ የተለያየ ብሔረሰብ ከአማራው ከውራጌው ወረበር ያን ህዝብ የልጥለው ነው ድሬዳዋ የኦሮሞ ናት የሚለው። ድንቁርና ይሄን ያክል እኮ ነው ሰዎች። ከምንም በላይ ማንሳት የፈለኩት በአሁኑ ምክንያት በአሁኑ ሰዓት ይሄን ጥያቄ ምክክር ብሏል 4 ዓመት ሙሉ። ቅድሚያ ግን አዲስ አበባ ላይ ድሬዳዋ ላይ ወስዶ ውሳኔ መስጠት ራይዳው አሁን የመጣበት ምክንያቱ ምንድን ነው? ምክንያቱም የሚቀመጥባት አዲስ አበባ ስለሆነች አመት የሚቀመጥ 2 ዓመት ግራና ቀኝ ሰፍሮ የመጣበትን ኃይል እዛ እስከሚደርሱ ድረስ ያችን ከተማ ሊበዘብዝ ይበላል ተዝናንቶ ሊኖርባት በስመ ኦሮሞ አጥሮ ማለት ነው። ምን አገኘ ኦሮሞ ብለን ብንጠይቅስ ናቲ የኦሮሞ ፍላጎቱ ነው ወይ ብለን ብንጠይቅ ናቲ ይሄ ሰውዬ እኮ በጣም ነፍስ የሆነ ሰው እኮ ነው። ስስ ብልትን ፈልጎ መጥቶ እኮ ተንተርሶ የሚሄድብህ መንበርና እርካብ ብሎ የጻፈው ከማኪያቬሊን የወሰደውን መጽሐፍ አንብቦ ራሱን ለማቆየት ምን ማድረግ እንዳለበት ቀድሞ አቅዶ የመጣ ሰው ነው። ከእውቀት ከህሊና ከስብዕና ሁሉ ራሱን ያጸዳ ሰው፣ ከራሱ በስተቀር ለምንም ነገር ደንታም ምንም ነገር የሌለው ሰው፣ ወደድክም ጠላህም እሱ ሁኔታዎች ስተካከሉት ጊዜ ድረስ እርስ በራስ ብትባላ ብትፋጭ መሬቷ አኬልዳማ ብትሆን ደንታ የሌለው ሰው ይመስላል። ነገ ይወጣና ኢትዮጵያ ያለ ወደ አንዱ ክፍለ ሀገር ሲሄድ ደግሞ ዘር ያነሳልሃል። እንደዚህ አይነት ኢትዮጵያ ስሜት ያለው ሰው ያው 30 ሚሊዮን ህዝብ አስተዳዳሪ ሆኖ ማለት ነው። ኢሜጅ ይሄ ሰው ከግምት ውስጥ ምን አይነት ምክንያት እንደሆነ ግራ ነው የሚገባኝ። ኦሎፍ ተሳያደ ምንም አይነት እኮ ለስብዕና ቅንጣት የምታክል ቦታና ጊዜ ሰዓት የማይሰጥ ሰው እኮ ነው። አለክ ሞትክ፣ ፈነዳ፣ ወደክ doesn't care
ምንም ደንታ የለው። አዲስ አበባ ብቻ ናት ለሱ። በአሁኑ ሰዓት እኮ ብናይ እኮ ጎጃም፣ ጎንደር፣ ሸዋ ምናምን ብናይ እኮ ትልቅ ጥፋት እያጠፋ ያለበት ሰዓት እዚህ እመክራለሁ ኢትዮጵያ እየመከረች ነው ይልሃል። ኢማጂን ይህን ያህል ግንዛቤ የለውም ወይ ኢትዮጵያ ህዝብ እኮ ነው። ከግንዛቤ ውጭ ሆነናል። እዛ የጨፈጨፈ ኢትዮጵያ እየመከረች ነው ያለ ያንም ያህል ትልቅ ህዝብ እየጨፈጨፈ ከግንዛቤ ውጭ የሆነ ነገር እኮ መስማትና ማዳመጥ የምንችልበት ነገር እኮ ምን እያየን እየሰማን እንዴት ነው የማናየው ነገር እኮ ቢሆን እኮ ኦኬ፣ እያየ ነው እኮ በገሃድ እያየ ነው። ምን እያደረገ ነው? የእሱ አሸንክታቦች እየወጡ የሚናገሩትን ነገር ስሙ። እሱ ኢትዮጵያ ኢትዮጵያ ይላል። አሸንክታቦቹ ይወጡና እውነቱን ይነግሩዋል። ለምሳሌ እንደ ሽመልስ አብዲሳ አይነት ብሎ ልቅ የሆነ ሰው ከጅምሩ ጀምሮ ልቅ ነገር ለምን እሱ እኔ እንዲያታላሉ አንተ ውጣና እውነቱን ተናገር፣ ከፈለገ ገንዘብ ካልፈለገ ራሱ ጉዳይ። ያን ያህል ነው የኢትዮጵያን ግምት ውስጥ የከተቱት። አሁን ለምሳሌ ያክል አዲስ አበባ እዛ ተወልዶ ያደገው ኢትዮጵያዊ በታትኖታል። ምን እንጃ አሁን ስሙን እንኳን እኔ ሎንግ ታይም ከወጣው ሲነግሩኝ አራብሳ ምናምን ድሙዱቱ ምናምን ነገር ወደዛ ነው ወስዶ ከ4 ኪሎ ከካሳንቺስ ከአዋሬ አውጥቶ እዛ ነው የወረወራቸው አሉ። ከምሰማው ኢንፎርሜሽን አንፃር መሀል ከተማዋን እኮ አዲስ አበባውን ተወልዶ ያደገውን አዲስ አበባ ውስጣና ዳር ጣለው። ለምን? አሁን ለሚያስበው ነገር እንዲያመቸው። አለበለዚያ ምን ዋጋ አለው? እኛም ተወልደን አድገንበታል። ነን ትውልድ መውቀስ ራሱ እኮ ይከብዳል እኮ። የሆነ ጠብደል የሚያክል በቂጣ የጠገበ ጎረምሳ ጀርባውን ሰጥቷል። ጫጩት የሚያክል ፖሊስ ሲቀጠቅጠው በእኛ ጊዜ ተናንቀው እዛው ታልፋለህ። እንደዚህ አይነት አጸያፊ ነገር አይተንም ማለፍም አንፈልግም እና አንዳንዴ በለው ማለት እንችላለን። እኛ እንጮሃለን። እዚህ እኮ መብቱን ማስጠበቅ የሚገባ እንኳን አዲስ አበባ ትንሽ ነገር እኮ ይበቃል። አንድ ነገር ለማለት በደርግ ሰዓት ያ ሁሉ 52,000 ወጣት በአንድ ወር ሲያልቅ በደሙ ያፓ ያሸንፋል እያለ ነበር ሲጽፍ የነበረው። ዘሎ ጉሩ ነገር ተናንቆ ጫካ ለጫካ ተባሮ በመሀል አዲስ አበባ ከተማ ላይ መሳሪያ ነጥቆ ተታኩሶ ምናምን የምናውቀው ያን ያክል ነው። አሁን ምን አይነት ሁሉ እንደተፈጠረ አላውቅም። ነፃ አውጪ ይፈልጋል። ራበኝ ይላል ደግሞ በዚህ በቲክቶክ ምናምን ወጥቶ ተቸገርኩ፣ ራበኝ፣ ወደኩ ምናምን። ታዲያ ረሃብ ከሚገል ጥይት ይገል አይሻልም እንዴ? ወጥተህ ነፃነትን አስጠብቀህ አኺ ራበኝ ብለህ እኔ ብትነግረኝ እኮ ራስህ ጭንቅላት ላይ የተቀመጠው መንግስት ነኝ የሚለው እኮ ደንታ አይሰጥህም ለአንተ። ራብ አይደለም ሞታል፣ በጥይት ይቆላል። ሰላማዊ ሰልፍ ነፃ ሚዲያዎች እንዳለ ደፍነት ላይ ነው እኮ የዘጋው። በቃ አንድ ነፃ ሚዲያ የለም ከራሱ ይሄ ዋልታ ፋና ኢቲቪ ከሚባል በስተቀር ደፍነት ላይ ነው የዘጋው። ማንኛውም ስርዓት ልክ ደርግ ያደረገውን ነገር እኮ ነው የደገሙት። በወያኔ ሰዓት በጣም ሚሊዮን በቀን 28 ምናምን 30 ጋዜጣ ነው ሌላ ላይ የምታገኘው። የመናገር ነፃነት፣ ሰላማዊ ሰልፍ ይልሃል። አሁን ሰላማዊ ሰልፍ የእሱ ሲሆን ግን ይፈቅዳል። ገመድ አፋለች ደግሞ ጭቃ ቆጥ የአዲስ አበባን ምሳሌ መሆንም አትችልም።
አምጥቶ እያመጣ እነሱ ነው ከንቲባ የሚያደርገው። ስለ አዲስ አበባነት ምንነቱ ምን ማያውቁት ሰዎች ይሄ የዘር ምሳሌ እያመጣ እዚያ ያስቀምጥብናል። ባለፈው ያታከለው የሚባል ነው። አሁን ማመጣ ሰምተኝ ያው ትለፋድዳለች። ቤቴሉ ተገንጠሉ ትላለች። አገር ገንጠል ተብሎ እኮ አንድ በስልጣን ላይ የተቀመጠ ሰው መናገር የሚችልበት አንደበት የለውም። ፍጹም ራስ ያ ነስስ ባህሪያቸው እንኳን ያለቀቃቸው ከእውቀት የነጹ ከትንሽ እስከ ትልቁ ድረስ ዝም ብሎ በስሜት የሚነዱ ሰው ነገ ምን ይለናል የማይሉ ይህንን ተገንጠል ብለው ይህ ተገንጠል ራስ ያወጣው ነው። ያም አንዴ ቡትቶ ማርሻል ብሎ አንድ የሆነ ቡትቶ ለጥፎለታል። ህፃን ልጅ እንኳን ማያሳምን ሰምት ሄዱ ተጋጣሉ ቢራ አስቀምጡ ይላል። እነዚህ አይነት ሰዎች ኢትዮጵያን የምታክል ትልቅ ነገር መሀል አናቷ ላይ ይቀመጡ። በመድኃኔዓለም ኢትዮጵያ በጣም እኮ በዓለም ደረጃ የተከበረች በታሪኳ ታላቅ የሆነች ሀገር እኮ ኢትዮጵያን እኮ በዓለም ደረጃ የማያውቃት ዓለም የለም። ባላት የስነ ስርዓት ባላት የአስተዳደር ኢቨን የተለያዩ አፍሪካ ሀገሮች የሆነ ሀፕን በሚፈጠርበት ሰዓት ለሰላም አስከባሪ የሚላከው ከኢትዮጵያ ነው። አሁን ግን እነዚህ አሁን ሶማሌ እንግዲህ ምን የዲፕሎማሲ እንኳን እውቀቱ የሌለው ሶማሌ አሁን ጅቡቲን አምጥታ መሀል ቦርደር ላይ ኢትዮጵያ በር ላይ ያስቀመጠችበት ምክንያቱ ምንድን ነው? እሱ የፈጠሩ ችግር የዲፕሎማሲ እውቀቱ እንኳን የሌለው ከእውነት ተነስተን እኮ ነው እውነቱን መናገር የምንችለው። ይሄን ሰው በምን አይነት ደረጃ ላይ ነው አስቀምጠን ስለ ኢትዮጵያዊነት መነጋገር የምንችለው? የውሸቱን ደረጃ እንቶ ከልክ አልፏል፣ ጣራ አልፏል። ማይክ በያዘበት ሰዓት ሁሉ አንድ ቀን እውነት ተናግሯል። በተንቀሳቀሰበት ቦታ ሁሉ አንዱን ዘር ለማጋጨት ነው የሚሄደው። አሁን ደብረ ማርቆስ ሄዶ ያደረገው ምንድን ነው? አፄ ዮሐንስን አንስቶ ከጎጃም ይዞ ያደረገህን አስቡ እንግዲህ። ይህን ያህል የወረደ ሰው መሆኑን እኮ በዚህ ማወቅ እንችላለን። ወደ ዋናው ምክንያት እንምጣ። ስለ ሰዎች ሲነሳ ጣራ እናልፋለን። ምክንያት ስላለን ምክክር አለ አይደል? የሰበሰባቸውን ሰዎች አይታችኋል። 4,000 ብሎ 3,000 አመጣሉ። ደግሞ ከሴም ፓረንት እነዛ ሰዎች አይቷችኋቸዋል። የሀገር ባህል ማስታወቂያ ነው የሚመስሉት። ዝተት አሮጊቶች ጨሌ ያሰሩ ምናምን። አሁን ያቺ አሮጊት ስለ ህገ መንግስት ራሱ ምን እንደሆነ ማወቅ ትችላለች። እንኳን ስለ ህገ መንግስት ውሳኔ ገብታ አስተያየት ሰጥታ ህገ መንግስት እንዲጸድቅ የማድረግ ችሎታ አላት ወይ ነው የኛ ጥያቄ። እዩት የሰበሰባቸውን 4,000 ብሎ 3,000 ጨምሯል። ደግሞ ይሄ ጨሌ ምናምን ያሰሩ ዶቃ ምናምን ያሰሩ አሮጊቶች ምናምን የሆነ ጡልጡላ ያሰረ ምናምን ሽማግሌ ምናምን ሰብስቦ ኢትዮጵያ እየመከረች ነው። ኢትዮጵያ መመከር የምትችልበት መስንት ምሁራኖች አሉ እኮ መመከር ከተፈለገ። እንዴት አይነት ምን ያህል ህዝቡን እንደናቀው በዚህ ነው እኮ መረዳት የሚቻለው። ከምንም በላይ ግን እያንዳንዱ ህዝብ ነገ የሚጠብቀውን ነገር አልተረዳው። እንደ ጨው ነው የሚበትናት እቺን ሀገር፣ ጥንት ታሪካዊ የሆነች ሀገር። ኢቨን ኢትዮጵያ የሚባለው ስም ይቀር ብሎ እኮ አጀንዳ የሚይዝ ሰው ነው። አስቡ እንግዲህ አዲስ አበባ የአንድ ክልል ትሁን
ሶስት ኢትዮጵያ ስሟ ይቀር ብሎ እኮ አጀንዳ የሚያስይዝ ሰው ነው። ማነው የሽግግር መንግስት የሚባለው ግን ወጥቶ አይታችኋል? ምን ያህል ተወራይቶ ሽግግር መንግስት የሚባል የለም ብሎ ተወራይቶ ሲናገር አይታችሁታል? ግን ኢትዮጵያ ስሟ ይቀር የሚለውን አጀንዳ አቅርቦልህ መደራደሪያ ያደርጋል። የሆነ ቃጫ ያሰረ ጫሌ ያሰረ ምናምን ስለ መፈጠሩ እንኳን ትርጉም የሌለው ሰው ሰብስቦ ነው። ከአንደበታቸው የሚወጣ መነጋገር የለም እኮ እጃቸው ነው። በቃ በተናገረ ሰዓት ሁሉ ነው በቃ። አሁን እስቲ አሰብ ይል ነበር። አሁን አሰብ ለምን ተዋት ብላችሁ ለምን አትጠይቁ? ስትገፉ አሰብ እሱ ጸጥ ሲል አብራችሁ ጸጥ። ይሄ ሰውዬ እኮ ሞሽናሊ ያለውን ብሔራዊ ስሜት ገፍቶ የራሱ ስልጣን ለማስጠበቅ ነው ረን እያደረገ ያለ። ይህን እንኳን መረዳት እንዴት ያቅተናል? አጀንዳ ይሰጣል። አሰባት መጨረሻ ላይ አሁን ምንድን ነው ያለው? እኔ ጀምረዋሉ ልጆች ይጨርሱታል። ኢትዮጵያ የእሱና የልጆቹ ናቸው። ማን ነው ኢትዮጵያ ለሱ ቦታና ጊዜ ሰጥቶ በስልጣን እንዲቆየ የፈቀደለት? ገሎ እስከሚጨርስ ነው። እሱም ሀሳቡ ቀስ በቀስ አንዴ ትግራዩን ቀስ እያለ አማራው ቀስ ብሎ ደግሞ ቤንሻንጉሉ ቀስ እያለ አጥፍቶ አንድ ነገር ሰብስቦ አሁን በአጀንዳ ያቀረበውን ነገር እዛ ቦታ ላይ ነግሶ ንጉስ ነኝ ብሎሃል አይደል? ነግሶ መኖር ነው የሚፈልገው። የማይሆን ነገር ነው። ቺን ሀገር ምድረ በዳ ነው የሚያደርጋት። ብታምኑም ባታምኑ ቺ ሀገር ምድረ በዳ ከመሆኗ በፊት ግን እያንዳንዳችን በሀሳብም በማንኛውም ነገር መረዳት የምንችልበት ሰዓቱ አሁን ነው። ሰው የቆርጦ ነው የተነሳው። አስብ ኢትዮጵያ የመከረች ነው የሚል እኮ እነማንን ሰብስቦ እንደሆነ ቴሌቪዥን ላይ የቀረቡትን ሰዎች እኮ ማየት ትችላለን። ስንት ምሁራኖች አሏት እኮ። ከዚህ ደግሞ ከዋሽንግተን ሄዱ አሸንክታቦች አሉ። 1 3 4 አይቻቸዋለሁ። እዛ መካከል ማስረሻ ሰጤ እንደምሳሌ አድርጎ ያቀርብልሃል። ማን ነው ኮሎኔል ፋንታው ሞባል የካራ መሬት አስተባባሪ ብሎ ጦር ሰጥቶት ምንድን ነው ራያ መሬት ላይ አሁን ምንድን ነው ሰው አማራውን ከትግሬው አማራው ሁሉ የሁሉ ብሔረሰብ ተጠይ አድርጎታል። ኦሮሞ አማራውን ብቻውን ሊመታ ነበር ሀሳቡ፣ ግን አልቻለም። አማራ ሰፊ ነው፣ ተቆጣጠሩ። በ3 ቀን በሳምንት ብሎ አልነበር የሚገባው? ያው 3 ዓመት ሞላው። አሁን አዲስ አበባ ላይ መጣበት ምክንያቱ ምንድን ነው ብለን እንጠይቅስ። አዲስ አበባን ከበር ካደረገ በኋላ በር ሰጥተኸው ዝም ካልከው የኢትዮጵያ የሚባል ስም ይቀር ይላል አጀንዳው ላይ ያለል። ዓለም የሚያውቃት በኢትዮጵያዊነቷን ያንን ስም ሊቀይር ሊመጣልህ ነው። አሁን አዲስ አበባን ስሟን ከቀየረ ዝም ካልከው የሙትቻ ትውልድ ቀስ እያለ ተንሸራቶ መጥቶ የኢትዮጵያ የምትባል ስም ይቀር ይላል። ከዛ ራስህናን ይቀይራል። ከዛ እርስ በራስን ያጠፋፋል። ከዛ ኢትዮጵያ የምትባል ሀገር ትጠፋለች። ይህን ያህል እንኳን መረዳት የሚያቅተን ሰዎች እንሆን። አሁን ያነሳውን ጥያቄ እኮ ቀላል ነገር በ4 ዓመት ውስጥ ስንት አጀንዳ ሰብስበው ነው ሮጦ መጥቶ አዲስ አበባና ድሬዳዋን ለመጀመሪያ ጊዜ አጀንዳ አድርጎ ሊያስቀምጥ የፈለገበት ምክንያቱ ምንድን ነው? ቀድሞ ተናግቶ ድሬዳዋ የኦሮሞ ናት ብሎ ስንት ውዝግብ ፈጥሯል። አሁን ከአዲስ አበባ የጀመረበት ምክንያቱ ምንድን ነው? ዙሪያውን አዲስ አበባን ጉድጓድ ቆፍሮ አጥሯል በመስለኞቹ። እነዛ የሚያድኑት መስሎታል። የህዝብ አመፅ ቀላል አይደለም። ምሽግ አይደለም። ለምን የባቢሎን ግንብ አይገነባም? ሰብሮ ይገባለታል። ግራ ቀኝ አማጺ ነው። ለምሳሌ ሆላንድ ብንወስዶ ከወረዲ ዙሪያውን አዲስ አበባን ከልሎ ይዞታል።
ምናልባት we don't know nothing about that ወይ በዚህ በሰሜን ሸዋ እስከ ግራር ጃርሶ ፍቼ ፋኖ እንደፈለገ የሚዝናናበት የእሱ ያቺ ባህል 4 ኪሎ እኮ ናት ሀገሩ። እንደ ብለጨልጫት የሚያችን ነው። አሁን እነዚህ ሁሉ ስብስቦች ሰብሮ ገብተው እነዚያ ያጠራቸው ምሽጎች አብይን ያድኑታል? ስለ እውነት እንነጋገር። የሚያድነው ከሆነ ማየት ነው። ከምንም በላይ ግን ሁላችንም እንወዳትን ኢትዮጵያን አዲስ አበባን ተወው፣ ግን ዋና ዋልታዋ የሆነች ኢትዮጵያ ሊያፈርሳት ነው፣ ሊያጠፋት ነው። እንጠንቀቅ ሰዎች፣ እንረጋጋ። ሰው የለጥፋት የተሰራ ሰው ነው። ይሄን ነገር ካልተረዳን ነገ ተነገ ወዲያ የምታዩት ነገር ይሆናል። ይሄን ለማለት ብቻ ነው የወጣሁት። ሰላም ሁኑ።